ተወዳጇ ጋዜጠኛ ናፍቆት ትዕግስቱ ከ8 ዓመት በኋላም ስለ ባሏ ስታስብ እንባዋ ይቀድማል። ባለፈው የፈተና ጊዜ ውስጥ ስትመላለስ እንደዚህ ብላ ተናግራ ነበር። ቁጭ ብሎ ስታየው ብዙ ፊቸር ያለው ልጅ ነበር። ከባድ ጊዜ ነበር፣ ግን እግዚአብሔር ረዳን። ታዲያ አሁንም ሁሉም አልፎ ችግርና ፈተናውን ተቋቁመው ስኬትን ቢቆናጠጡም የባለቤቷ ስም ከተነሳ ግን ከቃላቶች ሁሉ ቀድሞ እንባዋ ይፈሳል። ከባድ ጊዜ ነበር። ትንሽ ኢሞሽናል ያደርገኛል። ተወዳጅ የጊዮን ቲዩብ ቤተሰቦች፣ በዛሬው ቪዲዮአችን ናፍቆት ትዕግስቱን እንደዚህ እንባ በእንባ የሚያደርጋት የትዳር ህይወቷንና ስለሷ ያልሰማችኋቸውን ነገሮች ወደ እናንተ እናደርሳለን። ቪዲዮአችን ላይክ እና ኮሜንት እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። እነዚህ ሁለት የሚዋደዱ የፍቅርና የትዳር አጋሮች የተገናኙት በኢቢሲ በአሁኑ አጠራር ደግሞ ኢቲቪ ሲሆን ሁለቱም የመዝናኛ ፕሮግራም አዘጋጆቹ ነው እየሰሩ በነበረበት ወቅት ነው። ታዲያ ያን መልከ መልካም ጋዜጠኛ ለማናገርና ለመቅረብ የወሰነችው ራሷ ናፍቆት ትዕግስቱ ነበረች። በወቅቱ እሱ በልምድ ይቀድማት ነበርና በዛ ላይ ኤዲቲንግና ግራፊክስ እሱ በደንብ ይሰራ ስለነበር አግዘኝ በሚል ሰበብ ተዋወቀችው። ይህ ጊዜ ማለት በአዲስ አበባ ዩኒቨርሲቲ በጋዜጠኝነት በከፍተኛ ማዕረግ ተመርቃ የወጣችበት ሲሆን በትምህርቷ ጠንካራ በመሆኗ ምክንያት ተመርቀው ስራን በሻማ በሚፈልጉባት ሀገራችን ያለ አንዳች መንገላታት በክብር ተጠርታ ኢቢሲን መቀላቀል የቻለችው በመምህራኖቿ አቅሟ ተፈትኖ በሪኮመንዴሽን የሄደችው ናፍቆት ነች። ይህን ባለቤቷን አግዘኝ ብላ የቀረበችው። ታዲያ ብሩክም በወቅቱ ሰረቅ እያለ ይመለከታት ነበርና የመጣልኝን ጽዋ አላሳልፍም በማለት የማገዙን ኃላፊነት ተቀበለ። ከመተጋገዙ ባሻገር ሻይ ቡና ማለትና ማዕዳቸውንም ይጋሩ ጀመር። በዚህ መተዋወቅ ውስጥ የልብ ለልብ መገናኘት እንዳለ ሲረዱ በአጭር ጊዜ ውስጥ ወደ ፍቅር ገቡ። ታዲያ በፍቅር ብዙ አሸሸ ገዳሜ ለማለት እድሉን አላገኙም። በሁለቱ ጥንዶች መካከል ሲኔማ የመግባት፣ በሐይቅ ዳርቻዎች መሯሯጥ፣ ጨረቃና ከዋክብትን መቁጠር ወይም ደግሞ እጃቸውን አጣምረው በመንገድ ላይ አልተጓተቱም። ብሩክ እሷ ጋር አብሮ በነበረበት ወቅት አንድ ትልቅ ቃለ መጠየቅ ከተወዳጁ አቀንቃኝ ቴዎድሮስ ካሳሁን ቴዲ አፍሮ ጋር አደረገ። ይህንን ቃለ መጠየቅ ጨርሶ ሲያስረክብ አለቆቹ አሁንም ድረስ ምክንያቱ ባልታወቀበት ጉዳይ ቃለ መጠየቁ እንደማይተላለፍ ተነገረው። ብሩክ የደከምኩበት ትልቅ ሥራ ነው፣ ችግር የለውም አይተላለፍ፣ ምክንያቱ ግን ይነገረኝ ቢልም አድማጭ አላገኘም። በዚህ የተበሳጨው ብሩክ የሥራ መልቀቂያ አስገብቶ ራሱን ከሥራው አገለለ። ከዚህ በኋላ ነው ናፍቆትን አሁን ድረስ እንባ የሚያስመጣት ጉዳይ የተፈጠረው። ብሩክ ሥራ በለቀቀ በአስራዎቹ ቀናቶች ውስጥ ማንነታቸው ባልታወቁ ሰዎች ተደብድቦ ለዲስክ መንሸራተት የተዳረገው። ዲስክ መንሸራተት ነው ያጋጠመ? አዎ። ማንነታቸው ያልታወቁ ሰዎች ደብድበው ነው በር ላይ፣ ቤት በር ላይ? አዎ። ይህ የተከሰተው ጥንዶቹ ታውቀው ገና 1 ዓመት እንኳን ሳያስቆጥሩ እንደ ሌሎች ሰዎች የፍቅር ታሪክ መጀመሪያቸውን ብዙ ሳያጣጥሙ ነበር ለዚህ ችግር የተዳረጉት። ታዲያ ናፍቆት ገና በዩኒቨርሲቲ በነበረች ጊዜም ጀምራ እኔ ፍቅር ከጀመርኩ ያንን ሰው ነው ማግባት የምፈልገው፣ ለፈን የሚባል የለም፣ ምክንያቱም ሕይወት ቀልድ አይደለችም ትላለችና ብሩክ ጋር እንደጀመሩ እንደምታገባው እርግጠኛ ሆነች። ምንም እንኳን ስለ መጋባት ለማሰብና መንገዱን ለመጀመር ሰፊ ጊዜ ቢያጡም ታሞ በተኛበት ጊዜ የወደፊት ባሌን የልጆችን አባት ማስታመም አለብኝ በማለት ወደ እሱ ቤት ጠቅልላ ገባች። በእርግጥ አሁን ስትናገር ያ ችግር ካለፈ በኋላ ለእኛ በረከታችን ነው የበዛው ትበል እንጂ በወቅቱ ግን ከባድ ጊዜ እንደነበረ ታስታውሳለች። ሕክምናው ሀገር ውስጥ ለመሰጠት አስቸጋሪ መሆኑና እነሱ በወቅቱ ደሞዛቸው የናፍቆት 3000 ብር፣ ብሩክ ደግሞ 5000 ብር ነበር። በዚህ ገቢ ከሀገር ወጥቶ ሕክምና ማግኘት የማይታሰብ ቢሆንም ፈጣሪ ችግርን ከነ መፍትሄው ይሰጣልና በኢትዮጵያ ሕዝብ ትብብር ቱርክ ሄዶ ሕክምናውን ለማግኘት ችሏል። ከህመሙ ተፈውሶ ቁሞ ለመሄድ የጓጎ ብሩክ ጤናው እንደተመለሰ ያቺ በችግሩ ጥላው ያልሄደችውን በወቅቱ ብዙ ጫናን ተቋቁማ አብራ የሆነችው ፍቅሩን ቀለበት ለማሰር ወደ ሀገሩ እስኪመለስ ወይም ቁስሉ እስኪደርቅ አልጠበቅም። በሰርጀሪው በሦስተኛው ቀን በቱርክ ተንበርክኮ ቀለበት አሰረላት። ከዛን ጊዜ በኋላ የሁለቱ ጥንዶች ቤት ተባርኮ በበረከት ተሞልቷል። ናፍቆት ወደ ኢቢኤስ ቴሌቪዥን መጥታ እሁድን በኢቢኤስ ተቀላቀለች።
በዚህ ፕሮግራም ላይ በቀላሉ ተቀባይነትን አግኝታለች። በማህበረሰቡ ዘንድ ስርዓቷ፣ አነጋገሯ፣ ጎበዝ የሥራ ሰው መሆኗ ተወዳጅ አድርጓታል። በእርግጥ ናፍቆት የሥራ ሰው መሆኗ አያስገርምም። ገና 12ኛ ክፍል እያለችም ዩኒቨርሲቲ ስትገባ የሚያስፈልጋትን ነገር በራሷ ለማሟላት ቤተሰቦቿ አይሆንም ቢሏትን በማሳመን በካልዲስ ኮፊ መስተንግዶን በመስራት ጥሩ ገቢ ታገኝ እንደነበረ ተናግራለች። ያ የሥራ ፍቅሯንና ጥንካሬን ይዛ ስትመጣ ኢቢኤስ ላይ በቀላሉ ማህበረሰቡ ዘንድ ለመድረስ የቻለች ሲሆን ሁሉም ሰው ተስማምቶ ይወዳታል። በኢቢኤስ ቤት ስትሰራ ምንም አይነት ተቃውሞ አልገጠማትም ነበር። ነገር ግን በጌታችን በኢየሱስ ክርስቶስ የልደት በዓል ላይ የበዓል ፕሮግራም ስትሰራ የክርስቶስን መወለድ የተናገረችበት መንገድ ድንግል ማርያም ላይ ያላትን ንቀት፣ ለእምነቱ ተከታይ ያላትን ጥላቻ አሳይታለች በማለት ተቃውሞ ቢገጥማትም ጉዳዩን መምህር ዘበነ ባሉበት በቤተ ክርስቲያን ያደግኩ ሰው ነኝ፣ የእምነቱም ተከታይ ነኝ፣ ለመናገር የፈለግኩት እንደዛ አይደለም በማለት በእንባ ታጅባ ይቅርታ ጠይቃለች። በጭራሽ አይምሮዬ ውስጥ እመቤታችንን የመንቀፍ ሞራልም አስተዳደግም ያለኝ ሰው አይደለሁኝም። የቤተ ክርስቲያን ልጅ ነኝ እኔ። አይዞሽ። ከዛን ቀን ጀምሮ እንደተወደደች እንደተናፈቀች የቀጠለች ሲሆን ብሩክ ጋርም ፈጣሪ ፈቅዶ በአንድ ጣራ ውስጥ ተጠልለው ቢኖሩም ሰርግ የማድረግ ፍላጎት ቢኖራቸውም ወቅቱ የኮሮና በመሆኑ ይህንን መፈጸም አልቻሉም። የመጀመሪያ ልጃቸውን ባረገዘች ጊዜም በኢቢኤስ ቴሌቪዥን የአጥር ወፍ ትስማሽ ተብላለች። አሁን ላይ በሁለት ልጆች ትዳራቸው የተባረከላቸው ጥንዶች ሲሆኑ ብሩክ ላደረገችለት መልካም ነገር ሁሉ እሷ በሙያዋ እንድትቀጥል እሱ ደግሞ የሚወደውን ሙያ ትቶ ወደ ኮንስትራክሽን ገብቷል። እሷም ብዙ ሳትቆይ ኢቢኤስ ቴሌቪዥንን ለመልቀቅ ስትወስን በቴሌቪዥን መስኮት ሊያጧት የማይፈልጉ አድናቂዎቿ አዝነዋል። የሥራ ባልደረቦቿ ደግሞ በእንባ ታጅበው ካለሷ መስራት ከባድ እንደሆነ ላደረገችላቸው መልካም ነገር በእንባ ታጅበው አመስግነው ሸኝተዋል። ከዛ በኋላ በራሳቸው የግል ቢዝነስ ላይ እየተንቀሳቀሱ ሲሆን የትራንስፖርት አገልግሎት፣ ማስታወቂያ፣ ኮንስትራክሽንና ሶፍትዌሮች ጋር የተገናኙ ሥራዎችን እየሰሩ ይገኛሉ። ባሌና እኔ የተለያዩ ምርጫ አስተሳሰብ ቢኖረንም እኔና ልጆቼን ተንከባክቦ አባብሎ በፍቅር ያኖረናል። መኖር የጀመርኩት ካገባው በኋላ ነው። ተጠቃሚ ነኝ። በቃ ትዳርን እርፍ ብለውበት ደስ ብሏቸው ከሚኖሩ ሰዎች መካከል አንዷ ነኝና ያው ከእግዚአብሔር አይደለ ትዳር በጣም መልካም ባለቤት ነው ያለኝና ትዳሬ ለኔ ሰላሜ ነው ትለናለች። ላገባችሁም ለመጋባት መንገዱ ላይ ላላችሁም ወደፊት ጊዜው ሲደርስ ለምታገቡም ትዳራችሁ እንደ ናፍቆት ትዳር ሰላም እንዲሆንላችሁ ምኞታችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።